በስተመጨረሻ እንግዲህ አብርሃም ወደ ሆስፒታል እንደገባ በዛሬ ዕለት ተሰምቷል። እሱ ብቻ አይደለም እንግዲህ በስተመጨረሻ ራሱን እንዳወቀና እንደነቃም ጭምር በዛሬ ዕለት ሰምተናል። በተለይ እንግዲህ ትላንትና ራሱን እንደሳተ አይተን ነበረ። በሱ ጉዳይ ላይ አዳዲስ ነገሮች አሉ። በተለይ እጅግ በጣም ብዙ ነገሮችም ተሰምቷል። በዚህ ጉዳይ በደንብ አድርጌ በዚህ ቪዲዮ የምነግራችሁ ይሆናል። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮችን ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስር አስቀምጡልን። ወደ ጉዳያችን በትላንትናው ዕለት እንግዲህ እጅግ በጣም በሚያሳዝን ሁኔታ ማለት ይቻላል። ምክንያቱ ደግሞ እጅግ በጣም በተደጋጋሚ እንግዲህ በጣም ብዙ ሰዎችም ይህንን ቃል ሲናገሩ ነበረ። በተለይ እንግዲህ ነዳኒ በተለይ ቡዜም ጨምሮ በጣም ብዙ ሰዎች እንግዲህ በዚህ ጉዳይ ላይ አብርሃም በጣም ሲፈታተኑት ነበሩ ለቀናት። እንግዲህ እጅግ በጣም በብዛት ማለት ይቻላል ከምታስቡ በላይ ጤነኛ ሰው እንኳን ሊያሳብድ የሚችሉ አይነት ወርዶች ወይም ደግሞ ቃላቶችን ሲጠቀሙ ነበረ። እንግዲህ ቡዜ በተደጋጋሚ አብርሃም እንዳበደ አብርሃም ጤነኛ እንዳልሆነ ስትናገር ነበረ። ትላንትና ደግሞ እንግዲህ ያው እንዳያችሁት ዴቭ በተደጋጋሚ ማለት ይቻላል እንግዲህ አብርሃም ብቻውንም ሲያናግረው ጤነኛ አይደለክም፣ ደና አይደለክም ብሎ በግልጽ ሲናገር ሰምተናል። ይሄ ነገር የሆነ ነገር ይዞ ሊመጣ ይችላል ብለንም ከዚህ በፊት ስንናገር ነበር። በተለይ በአብርሃም ጤንነት እጅግ በጣም ከባድ ነገሮች ሊፈጠሩ ይችላሉ። ምክንያቱ ደግሞ እነዚህ ሰዎች እንግዲህ ጤነኛ የሆነ ሰው ራሱ ያሳብዳሉ። አብዛኛው ሰውም እንግዲህ እንዲያብዱ ወይም ደግሞ እንግዲህ በተለይ አብርሃም እንዲያብድ ይፈልጋሉ ይመስለኛል። በዛ ደረጃ ነው እንግዲህ ሲንቀሳቀሱ የነበሩት። እንግዲህ በስተመጨረሻ አብርሃም እንዲወድቅ ምክንያት ሆነዋል ማለት ነው። እንግዲህ በጣም በሚያሳዝን ሁኔታ አብርሃም አወዳደቁ ከባድ ነበረ። ነገር ግን አጠገቡ የነበረው ኤፍሬም እንደምንም ይዞታል። በዛን ሰዓት እንግዲህ የተፈጠረውን ለማመን የሚከብድ አይነት ነገር ሊፈጠር ይችል ነበረ። አሁን ላይ አብርሃም እንደነቃና ሆስፒታል ውስጥም እንደነበረ መረጃዎች ደርሶኛል ማለት ነው። አሁንም ስቲል እንግዲህ እየተጨቃጨቁ ነው። በጣም በሚያሳዝን ሁኔታ ከሩታ ጋራም በጣም ጭቅጭቅ ውስጥ ገብቶ ነበሩ። ምክንያቱ ደግሞ አሁንም አንድና አንድ ነው አላማቸው። ወደ ቡዜ ቤት ሊወስዱት ይፈልጋሉ። እዛም እንግዲህ ትሪት ሊያረጉት ይፈልጋሉ። አብርሃም ወደ ቡዜ ቤት መሄድ አለበት ብሎ እንግዲህ ግርግር ፈጥሯል። አብዛኞቻችሁ እንደተናገራችሁት ከዚህ በፊትም ወደ ቡዜ ቤት ቢሄድ ፍጹም ጤነኛ አይሆንም አብርሃም። ምክንያቱ ደግሞ 1 2 3 4 ብላችሁ እንግዲህ ተናግራችኋል። የራሳችሁን ሐሳብ ሰጥታችኋል። እኔም እንግዲህ በዚህ አጋጣሚ የራሴን ሐሳብ ለመስጠት እፈልጋለሁ። ወደ ቡዜ የማይሄድበት ቦታ ወይም ደግሞ ወደ ቡዜ ቤት ሄዶ ምን ሊፈጠር ይችላል የሚለውን ነገር ስነግራችሁ በመጀመሪያ ደረጃ እንግዲህ ያው ሄርሜላ አለች። ሄርሜላ ካለች ነገር ተበላሸ ማለት ነው። ሄርሜላ እንግዲህ ከቡዜ ቤት አጠፋም። ያው ታውቃላችሁ። በተለይ ሰሞኑ እንግዲህ ያው ቡዜ ጋራ ያላት ግንኙነት እጅግ በጣም በሚገርም ሁኔታ ተጠናክሮ ቀጥሏል ማለት ነው። እሱ ብቻ አይደለም እንግዲህ እሷ ብቻ ሳትሆን ያው እንደምታውቁ ዳኒም ጭምር ይገኛል ማለት ነው። እነዚህ ሰዎች እንግዲህ ለአብርሃም ምንም አይደሉም በዚህ ሰዓት። በተለይ ለአብርሃም ጤንነት እስከሚታሰብ ወይም ደግሞ እስከ ማሰብ ደረጃ ድረስ ከደረሱ በተለይ እነ ቡዜ በዚህ ደረጃ እነዚህን ሰዎችን ጠርቶ ወይም ደግሞ ከአብርሃም ጋር ማገናኘታቸው ትክክል ነው ተገቢ ነው ብዬ አላስብም። እንግዲህ እነሱ ናቸው የሁሉ ነገር የፈጠሩት። አሁንም በተደጋጋሚ የምነግራችሁ ነገር በፍጹም ጤነኛ እንዲሆን ከፈለጋችሁ አብርሃምን ከነዚህ ሰዎች ማራቅ አለባችሁ ብዬ ነው የማስበው። በተለይ እንግዲህ ምንም ቢሆን ቡዜንም ዴቭንም ብንቀበል እንኳን ነገር ግን እነዚህን ሁለቱን ሰዎች በተለይ ያው እንደምታውቁ ዳኒ በዛም ልክ እንግዲህ ያው አለች። በተለይ ሄርሜላ ደግሞ በተደጋጋሚ ብዙ ነገሮችን ስታደርግም ስለነበረ ዳኒም እንደዛው በጣም በማሽቃበጥ እንጂ ምንም አብርሃም ጋር የረዳውም አድርጎለትም የሚያውቅ ምንም ነገር ስለሌለ አስፈላጊ አይደሉም ማለት ነው እነዚህ ሰዎች። እንግዲህ ይሄ ነገር በቤተሰብ ጉዳይ ከተያዘ ወይም ደግሞ እንደ ቤተሰብ ከተጨነቃችሁ እንደ ቤተሰብ በተለይ አብርሃም ጤንነቱ ያሳስበናል ያስጨንቀናል ብላችሁ ካሰባችሁ ለአብርሃም ቅድሚያ መስጠት አለባችሁ እንጂ ሄርሜላን አንጠልጥላችሁ መምጣታችሁ ተገቢም ነው ብዬ አላስብም። አሁንም በተደጋጋሚ የምነግራችሁ የአብርሃም ጤንነት የሚያሳስባችሁ ከሆነ ሄርሜላን ከራሳችሁ አርቁ። እሱ ብቻ አይደለም ዳኒንም ጭምር ወደዚህ ህይወት እንዳታስገቡ። ምክንያቱ ደግሞ እነሱ የበለጠ ነገሩን እንዲከር እያረጉ ነው እንጂ አንድም ቀን ተረጋግቶ ለማውራት ወይም ደግሞ አብርሃምም ወደ ራሱ እንዲመለስ ለማድረግ
አልቻሉም። ሶ እንግዲህ በጣም ብዙ ነገሮችን ሰምቻለሁ። በተለይ እንግዲህ ሕክምናም ጭምር እንደሚያስፈልገው አብርሃም በትክክል ሕክምና እንደሚያስፈልገውም ጭምር ሰምቻለሁ። ምክንያቱ ደግሞ እንግዲህ እጅግ በጣም የተወሳሰበ ጤንነት ውስጥ ነው ያለው አብርሃም። ከልክ በላይ መጨነቅ፣ ከልክ በላይ እንግዲህ መጨናነቅ ነገር ውስጥ ገብቷል። እጅግ በጣም በሚያሳዝን ሁኔታ እንግዲህ በተደጋጋሚ ከዚህ በፊት ተናግሬ ነበረ። እንደዚህ አይነት ነገሮች ሊከሰቱ ይችላሉ። በተለይ አብርሃም ራሱን ስቶ ሲወድቅ ይሄ የመጀመሪያ ጊዜ አይደለም። ከዚህ በፊትም ድሮም እንግዲህ በጣም ብዙ ጊዜ ማለት ይቻላል አብርሃም ከልክ በላይ ሲጨነቅ ራሱን ይስት ነበረ። ሶ አሁንም ያ ነገር ተፈጥሯል። እሱ ብቻ አይደለም እንግዲህ ዛሬ ደግሞ እጅግ በጣም በሚያሳዝን ሁኔታ አብርሃም ላይ ጉዳትም ለማድረስ ሞክሮ እንደነበሩ ከዚህ በፊትም አንዳንድ መረጃዎች እየወጡ ይገኛሉ። ሶ እንግዲህ ምንድነው ያሰቡት እነ ሄርሜላ ምንድነው ያቀዱት? እያንዳንዱ ነገሮች እንግዲህ እጃችን ላይ እየደረሰ ነው። ሄርሜላን በቅርቡ እንደምትዋረድ በሙሉ ተስፋ ለመናገር ሞክራለሁ። ምክንያቱ ደግሞ እንግዲህ በጣም ብዙ ደስ የማይሉ ነገሮች እየሸተቱን ይገኛሉ። ሶ እንግዲህ ይሄ ነገር ወደ ሄርሜላ ሊሄድ ይችላል። እሱ ብቻ አይደለም፣ በዚህ ጉዳይ ላይ ሊያፍሩ ይችላሉ። ባደረጉት ነገር በጣም ሊጸጽታቸው ይችላል። በተለይ እንግዲህ ዴቭና ቡዜ እጅግ በጣም ሊያፍሩ ይችላሉ። ምክንያቱም እያደረጉ ያሉት ነገር በተለይ በዚህ ሰዓት ትክክል አይደለም። ኢቨን እንግዲህ ስቲል አብርሃም ወደ ጤናው እንኳን ትንሽ እንኳን ሲመለስ አሁንም ጭምር ከሩታ ጋር ጭቅጭቅ ውስጥ እንደገቡና እጅግ በጣም በሚያሳዝን ሁኔታ ንግግር ውስጥ እንደገቡ በዛሬ ዕለት ሰምቻለሁ። እንግዲህ ያው ወደ ቡዜ ቤት ለመውሰድ አብርሃምን በጣም ጥረት እያደረጉ ነው። ይወስዱታል ወይስ አይወስዱትም? እጅግ በጣም በሚገርም ሁኔታ እንግዲህ እስካሁን ድረስ የሰማሁት መረጃ በዚህ ጉዳይ ላይ 50-50 ነው። ምክንያቱም ወደ ቡዜ ቤት ሊወስዱበት የሚችሉበት ፕሮባቢሊቲ በጣም እየበዛ ነው። ምክንያቱም ቡዜ በጣም ከልክ በላይ እየተጫነች ትገኛለች ሩታን። እንግዲህ ሩታን በተጫነች ቁጥር ደግሞ ሩታም ትንሽ እንግዲህ ለማረጋጋት ነገሮቹ በተለይ ወደ ሌላ ነገር እንዳይገቡ አብርሃምን ጤንነቷ ስላሳሰባት እንግዲህ ያንን ውሳኔ ልትወስን ትችላለች። ነገር ግን በዚህ ሰዓት በጣም አሳሳቢ የሆነ የአብርሃም ጤንነት ስለሆነ ወደዛም ወደዚህም ይሁን ብቻ ይሄ ልጅ ታክሞ መዳን አለበት። አሁን ባለበት ሁኔታ በነሱ የተነሳ አብዷል። ኦልሞስት አብዷል ማለት ይቻላል። ምክንያቱ ደግሞ እንግዲህ በተደጋጋሚ አብርሃም እንዲያብድ ብዙ ጥረቶችን ሲያደርጉ ነበረ። ፋይናሊ ያሰቡት ነገር እንደተሳካላቸው ነው እንግዲህ ትላንትና ለማየት የቻልነው። እጅግ በጣም ያሳዝናል። እንግዲህ በዚህ ጉዳይ ላይ በጣም ብዙዎቻችሁ ጋሽዬን ስጠይቁ ነበረ። ጋሽዬ ምን ነው ዝም አሉ? በዚህ ደረጃ ልጃቸው እንደዚህ የሆነ አትሊስት እንኳን መጥቶ ለማረጋጋት ለምን አይሞክሩም ብላችሁ በተደጋጋሚ ስጠይቁ ነበረ። በዚህ ጉዳይ ላይ ከዚህ በፊትም ተናግሬ ነበረ። ስለ ጋሽዬ አንድ ሁለት ነገሮችን ብዬ ነበረ። ጋሽዬ በዚህ ሰዓት መምጣት የማይችሉበት ምክንያቶች አላቸው። በተለይ እንግዲህ ከዚህ በፊት የምታስታውሱ ከሆነ አብርሃም በጋሽዬ ጉዳይ ጋሽዬ መጥቶ እዚህ መጨነቅ እንደሌለባቸው በተለይ እንግዲህ ልጃቸው እዚህ ችግር ውስጥ እንዳለ ወይም ደግሞ እንደዚህ አይነት መወሳሰብ ነገር ውስጥ እንዳለ እንዲያውቁም በተለይ እንደማይፈልግም ጭምር ሲናገር እንደነበር አብርሃም ለመስማትም ለመረዳትም ችለናል። እንግዲህ የጋሽዬን ጉዳይ በግልጽ ስነግራችሁ በዚህ ሰዓት የሚመጡበት ምክንያት የላቸው። ነገር ግን የምጠራጠረው አንድ ነገር አለ። ሩታ ደግሞ በተለይ ባለፈው እንዳያችሁት ከሆነ ወደ ክፍለ ሀገር ልንሄድ ነው ልንዝናና ነው ስትል ነበረ። እንግዲህ ሜቢ ሊሆን የሚችለው ወደ ጋሽዬ ሊሄዱ ይችላሉ ወይም ደግሞ ወደ ቤተሰብ ሊሄዱ ይችላሉ። ያንንም አቅዶ ሊሆኑ ስለሚችሉ ከወዲሁ እንግዲህ ያንን ሐሳባቸው እንዲሳካላቸው እኛም በቻልነው መጠን እንሞክራለን። እሱ ብቻ አይደለም እንግዲህ በጣም አስቸጋሪ የሆነ አንድ ሰው አለ ከምታስቡ በላይ እንግዲህ ኤፍሬምንም ሊደበድበው ፈልጎ ነበረ። ሌሎችንም ሰዎችን በጣም ሲናገር ነበረ። እንግዲህ ማን ነው ብላችሁ ከጠየቃችሁኝ ዳኒ ነው። በተደጋጋሚ የማይደረጉ ነገሮችን ያደርጋል። እሱ ብቻ አይደለም ኤፍሬምን ከልክ በላይ ያስጨነቀው ነበረ። ኢቨን እንግዲህ ኤፍሬም እንዲመታው ይፈልግ ነበረ። እንግዲህ በተለይ ኤፍሬም ዳኒ ላይ እጁን ሰንዝሮ ወደ እስር ቤት እንዲገባ ያን ወጥመድ ሲያመቻችለት እንደነበረም ሰምቻለሁ። በተለይ እንግዲህ ትላንትና እንዳያችሁት ከሆነ ኤፍሬም በጣም እንግዲህ እንዲናደድ እያደረገው በተለይ ከዳኒ ጋራ ወደማይሆን ጸብ ውስጥ እንዲገቡ በደንብ ሲፈልግ ነበረ። በተለይ ዳኒ እንግዲህ ዳኒ በስተመጨረሻ ያንን
ነገር ቢያደርግም ኤፍሬም እጁን ማንሳት ራሱ አልፈለገም። ከሱ ጋር ማውራት አልፈለገም። ኢግኖር አድርጎታል ማለት ነው። ሶ እንግዲህ አሁንም በተደጋጋሚ ኤፍሬምን ወደ እስር ቤት ለማስገባት እንግዲህ ከፍተኛ ጥረት እያደረገ እንደሆነ ዳኒ ይህንን ነገር እንግዲህ እያደረገ እንደሆነ ሰምቻለሁ። ሶ እንግዲህ የአብርሃም ጤንነት ያሳሰባችሁ ሰዎች አብርሃም በዚህ ሰዓት በጣም መልካም የሆነ ጤንነት ላይ አለ። ነገር ግን አሁንም በጣም መፈራለት ነገር አለ። እንደነገርኳችሁ እንግዲህ ያው በተለይ ከነቡዜ ጋራ አብሮ የሆነ ጊዜም ቢያሳልፍም ለተወሰነ ጊዜም ከነሱ ጋር ቢቆይም አብርሃም ወደ ጤንነቱ ይመለሳል ሳይሆን የባሰ ማይሆን ነገር ውስጥ ይገባል ማለት ነው። ሶ አሁንም የአብርሃም ጉዳይ እጅግ በጣም አሳሳቢ ስለሆነ ከወዲሁ በተለይ የሩታ ቤተሰብም ይሁን ሩታም ጭምር ሁሉም ሰው በተለይ አብርሃምን የሚወዱ ሰዎች በሙሉ በዚህ ጉዳይ ላይ በጣም ሊያሳስባቸው ይገባል ብዬ የማስበው። ሶ እንግዲህ አዳዲስ ነገሮች ይኖራሉ ለእናንተ ለማድረስ እንሞክራለን። በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ጤናና ሰላም ይሁንላችሁ።